ለእርሻ ምቹ ባልሆኑ የመሬት ክፍሎቿ ላይ አስደናቂ ታምሮችን እያሳየች ትገኛለች። ከአየር ላይ ሆነው የመካከለኛው ምስራቅንና የአናቶሊያ ምድር በሳተላይት ሲቃኙ ቀለሙ አብዛኛውን ጊዜ ቡናማና በደረቅ አሸዋ የተሸፈነ ምድርን ያስተውላሉ። በዚህ ቀጠና ውስጥ ግብርና ማለት እጅግ ከባድ እንዲያውም የማይቻል የሚመስል ነገር ነው። ምክንያቱም አብዛኛው መሬት በከፍተኛ ተራራዎች፣ ድንጋያማ አፈርና አነስተኛ ዝናብ በሚያገኙ ደረቅ ፕላቶዎች የተሸፈነ በመሆኑ ነው። ይሁን እንጂ በእነዚህ ሁሉ ተፈጥሯዊ መሰናክሎች ውስጥ የምትገኝ አንዲት ሀገር ግን ይህንን እቅድ ሙሉ በሙሉ ቀይረዋለች። ለመኖሪያና ለእርሻ የሚሆን የተስተካከለም ለም መሬቷ ከአጠቃላይ ግዛቷ 1/4 ወይም 25 በመቶ ያነሰ ቢሆንም ይህች ሀገር በየዓመቱ ከ68 ቢሊዮን ዶላር በላይ የሚያወጣ የግብርና ኢንዱስትሪ መገንባት ችላለች። ከጥቁር ባህር ዳርቻዎች እስከ ተራራማው የምስራቅ ክፍሎቿ ድረስ ቱርክ የተፈጥሮን አስቸጋሪነት ወደ ዓለም አቀፍ የንግድ የበላይነት ቀይረዋለች። በዓለም ላይ ከሚበላው የለውዝ ምርት ከ60 እስከ 70 በመቶ የሚሆነውን የምታቀርበው በየዓመቱ ሚሊዮን ቶን ስንዴና ዱቄት ወደ ውጭ ሀገር የምትልከው እንዲሁም በሺዎች የሚቆጠሩ ቶን የደረቁ ፍራፍሬዎችን ለአውሮፓና ለመካከለኛው ምስራቅ ገበያ የምታቀርበው ይህችው ሀገር ነች። ነገር ግን ጥያቄው እዚህ ጋር ነው። እንዲህ አይነት አስቸጋሪና ደረቅ አፈር፣ አነስተኛ ዝናብና የመሬት መስመጥ የሚያስከትል ከፍተኛ የውሃ እጥረት ያለባት ሀገር እንዴት ልትበለጽግና የዓለም የግብርና ኃያል ልትሆን ቻለች? አገሪቱ በየዓመቱ በቢሊዮን የሚቆጠሩ ዶላሮችን የሚያስገቡትን የለውዝ፣ የደረቀ አፕሪኮት፣ የወይንና የሻይ ምርቶችን በዓለም ገበያ ላይ የበላይ እንድትሆን ያደረጋት ያ ያልተነገረ ሚስጥር ምንድን ነው? በበረሃ መሳይ መሬት ላይ ዘመናዊ ቴክኖሎጂን በመጠቀም እያንዳንዷን የውሃ ጠብታ በሴንሰሮች የሚቆጣጠሩትስ በምንድን ነው? ከአስደናቂው ተንቀሳቃሽ የንብ እርሻም እስከ ከባህር ስር የሚካሄዱ አዳዲስ አኳካልቸር እርሻዎች ድረስ ያለው የቱርክ የግብርና ተአምር ከጀርባው ምን ይዟል? ዛሬ የማይቻለውን ወደ ተአምር የቀየረውን የተፈጥሮ ገደብን በቴክኖሎጂና በጥበብ ያሸነፈውን የቱርክን አስደናቂ የግብርና ጉዞ አብረን እንመርምር። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። ብዙ ሰዎች ስለ ቱርክ ሲያስቡ በአየር ላይ የሚበሩትን የካፓዶኪያ ባሉኖች፣ ለአይን የማይጠገቡ ማራኪ ከተሞች፣ ውብና ድንጋያማ ሸለቆችን ወይም ተወዳጅ ተከታታይ ፊልሞችን ያስባሉ። ነገር ግን ከዚህ ውብ የቱሪዝም ገጽታ በስተጀርባም እጅግ አስቸጋሪ የሆነም የግብርና እውነት አለ። የቱርክ የውስጥ ክፍል ረጅምና ደረቅ የበጋ ወቅት አለው። ዝናቡ መቼና የት እንደሚጥል አይታወቅም። አፈሩም ውሃ የመያዝ አቅሙ እጅግ አነስተኛ ነው። በማዕከላዊ አናቶሊያ በሚገኘው ኮንያ በተባለው የግብርና ማዕከል ውስጥ ያለው ሁኔታ ደግሞ የበለጠ አስፈሪ ነው። እዚያ ቦታ ላይ እጽዋቱ ከመጠን በላይ የመሬት ውስጥ ውሃን በመምጠጣቸውና ረዥም ድርቅ በመከሰቱ ምክንያት በእርሻ መሬቶች መካከል ድንገት ግዙፍ የመሬት መስመጥ መፈጠር ጀምሯል። ይህ አደጋ መሬቱ ደረቅ ብቻ ሳይሆን ከስር በኩል ውሃው እየተመጠጠ እንደሆነ የሚያሳይ ትልቅ ማስጠንቀቂያ ነው። ታዲያ እንዲህ አይነት አስቸጋሪ አፈር፣ አነስተኛ ዝናብና የውሃ እጥረት ያለባት ሀገር እንዴት ልትበለጽግና የዓለም የግብርና ማዕከል ልትሆን ቻለች? መልሱ የተደበቀው በተፈጥሮ ስጦታ ላይ ሳይሆን ውሃን በመቆጣጠርና ቴክኖሎጂን በቅልጥፍና በመጠቀም ላይ ነው። ቱርክ ድርቅንና የውሃ እጥረትን ለመዋጋት የተጠቀመችበት ዋናው መሳሪያ ውሃን ወደ አውቶሜትድና በቴክኖሎጂ ወደሚመራ ስርዓት መቀየር ነው። በደቡብ ምስራቅ የሀገሪቱ ክፍል የሚገኘው የጋፕ ፕሮጀክት የዚህ ትልቅ ህልም ማሳያ ነው። ይህ ፕሮጀክት በታይግሪስና ኤፍራጥስ ወንዞች ተፋሰስ ውስጥ 22 ግድቦችን፣ 19 የሃይድሮኤሌክትሪክ ጣቢያዎችንና 1.8 ሚሊዮን ሄክታር መሬት የሚያጠጡ የመስኖ መስመሮችን ያካትታል። የዚህ ፕሮጀክት ዋና ዓላማም ግልጽ ነበር። ውሃ የሌላቸውን ሙቅና ደረቅ መሬቶች በጥጥ
በስንዴም፣ በበቆሎ፣ በእህልና በአትክልት እንዲሸፈኑ ማድረግ። ነገር ግን የቱርክ የውሃ ተአምር በትልልቅ ግድቦች ግንባታ ብቻ አላበቃም። አገሪቱ ባህላዊውን መሬት በውሃ የማጥለቅለቅ ዘዴን በመተው ወደ ዘመናዊ ዝግ የቧንቧ መስመርና የጠብታ መስኖ አሰራር ተሸጋግራለች። በተዘጋ የቧንቧ መስመር ምክንያትም በክፍት ቦዮች ውስጥ ሲፈስ የሚባክነውና በሙቀት የሚተነው ውሃ ይቀንሳል። በጠብታ መስኖ ደግሞ ውሃውና ማዳበሪያው በቀጥታ ወደ ተክሉ ስር ብቻ እንዲንጠባጠብ ይደረጋል። በመስተዋትና በፕላስቲክ በተሸፈኑ ግሪን ሃውሶች ውስጥ ደግሞ ይህ አሰራር ከአፈር እርጥበት ሴንሰሮች፣ ከአየር ሁኔታ ጣቢያዎችና ከአውቶሜቲክ ፓምፖች ጋር ተያይዟል። ይህም ማለት በቱርክ መስኖ ማለት ውሃ ወደ እርሻ መሬት ማፍሰስ ብቻ ሳይሆን አፈሩን የሚለካ የአየር ሁኔታን የሚከታተልና እያንዳንዱን የውሃ ጠብታ በትክክል የመቆጣጠር ትክክለኛም የቴክኖሎጂ አውታር ሆኗል። ከነዚህ ሁሉ የቴክኖሎጂ ውጤቶች በተጨማሪ ቱርክ በዓለም አቀፍ ገበያ ላይ ከፍተኛ ተጽዕኖ እንድታሳድር ያደረጋት ሌላው ትልቅ ምስጢር ለተለያዩ ቀጠናዎቿ ተስማሚ የሆኑም ልዩ ልዩ ሰብሎችን መምረጧ ነው። ለምሳሌ በጥቁር ባህር ዳርቻ በሚገኙት ኦርዱ፣ ግሬሱንና ትራብዞን በተባሉ ተራራማ ግዛቶች ውስጥ የሚመረተው የለውዝ ምርት ይጠቀሳል። እዚህ ቦታ ላይ የሚገኙት እርሻዎች በሜዳ ላይ ሳይሆን በገደላማና ቁልቁለታማ ተራራዎች ላይ የተዘረጉ ሆነው ነው። ትልልቅ ማሽኖችን ማስገባት ስለማይቻልም አሁንም ድረስ ሰራተኞች በእጃቸው ወይም በትንንሽ ተንቀሳቃሽ መሳሪያዎች በመጠቀም ምርቱን ይሰበስባሉ። ከተሰበሰበ በኋላም ምርቱ በፀሐይ እንዲደርቅ ይደረጋል። ከዚያም ወደ ዘመናዊ ፋብሪካዎች በመሄድ በኦፕቲካል ሰርቶሮችና በካሜራዎች አማካኝነት የተበላሸው ተለይቶ ለዓለም አቀፍ የቾኮሌት ፋብሪካዎች ይላካል። በ2024 ብቻ ቱርክ ከ320 ሺህ ቶን በላይ የለውዝ ፍሬም ወደ ውጭ በመላክ 2.6 ቢሊዮን ዶላር ገቢ አግኝታለች። በተመሳሳይ መልኩ በማላቲያ ክልል የሚመረተው የደረቀ አፕሪኮትና በምዕራብ ቱርክ የሚመረተው የሱልጣና ዘቢብ የሀገሪቱ ትልልቅ የውጭ ምንዛሬ ማስገኛዎች ናቸው። በምዕራቡ ክፍል የሚገኙት የማኒሳና ኢዝሚር አካባቢዎች ሞቃታማና ደረቅ የበጋ ወቅት ስላላቸው የወይን ፍሬዎችን በተፈጥሯዊ መንገድ ለማድረግ እጅግ አመቺ ናቸው። ፍሬዎቹ ከተቆረጡ በኋላ በፖታሽም ካርቦኔትና በወይራ ዘይት ውህድ ውስጥ ይነከራሉ። ይህም የፍሬውን የውጭ ሽፋን በማሳሳት በፍጥነት እንዲደርቅና ውብ የሆነ የወርቃማ ቀለም እንዲይዝ ያደርገዋል። እነዚህ ሁሉ ጥረቶች ቱርክ የተፈጥሮ እጥረቷን ድል አድርጋ የግብርና ኃያል እንድትሆን አስችሏታል። ለመሆኑ ይህች ሀገር እነዚህን ግዙፍ የውሃ ፕሮጀክቶችንና ዘመናዊ የእርሻ ቴክኖሎጂዎች በመጠቀም ረገድ ምን ያህል ስኬታማ ሆናለች? በተለይም የንብ ማርባት፣ የእንስሳት ሀብት ልማትና የሻይ ምርቷን ወደ ከፍተኛ ደረጃ ለማድረስ የተጠቀመችበት ሚስጥር ምንድን ነው? እስኪ ቀጥለን እንመልከተው። የቱርክ የግብርና ተአምር በእርሻ መሬትና በመስኖ ቴክኖሎጂዎች ላይ ብቻ የተገደበ አይደለም። አገሪቱ ያለባትን የተፈጥሮ ገደብ ለማሸነፍ የተጠቀመችበት ሌላው ስትራቴጂ የብዝሃ ሕይወት ሀብቷንና ልዩ ልዩ የአየር ንብረት ቀጠናዎቿን በከፍተኛ ጥንቃቄ ጥቅም ላይ መዋል ነው። ቱርክ በዓለም ላይ ካሉ ትልልቅ የከፍተኛ ጥራት ማር አምራች ሀገሮች አንዷ ነች። በ2023 ብቻም አገሪቱ ከ114 ሺህ ቶን በላይ ማር ማምረት ችላለች። ለዚህ ስኬት ዋናው ምክንያት በኤጂያን ክልል የሚገኙት የጥንብልሽ ወይም ፓይንደን፣ በአናቶሊያ ፕላቶ ላይ የሚበቅሉት የዱር አበቦች፣ በጥቁር ባህር ዳርቻም የሚገኙት የካስታናት ደኖችና በምስራቅ ክፍል የሚገኙት ተራራማ ሸለቆዎች ናቸው። ነገር ግን የቱርክን የንብ ማርባት አሰራር እጅግ ልዩ የሚያደርገው የአምራቾቹ ተንቀሳቃሽነት ነው። የቱርክ ንብ አምራቾች የንብ ቀፎቻቸውን በአንድ ቦታ ላይ ቋሚ አድርገው አይተውም። ይልቁንም ተንቀሳቃሽ የንብ እርሻ የተባለውን ዘዴ ይከተላሉ። በአንድ ክልል ውስጥ የአበባ ማብቀል ወቅት ሲጀምር ቀፎዎቹ በምሽት በጭነት መኪናዎች ላይ ተጭነው ወደዚያ ቦታ ይጓዛሉ። የዚህ አካባቢ የአበባ ማር ሲቀንስ ደግሞ ወደ ሌላ የተሻለ አበቦች ወዳሉበት የሀገሪቱ ክፍል ይዛወራሉ። በዚህ ምክንያት ንቦቹ ከተለያዩ የእጽዋት ዘሮች ማር እንዲሰበስቡ እድል ያገኛሉ።
ይህም የተለያዩ ጣዕምና መዓዛ ያላቸውን የማር አይነቶች ለማምረት ያስችላል። የማር ማውጣት ሂደት የሚጀምረው የቆፎዎችን ጤንነት በመፈተሽና የንግስቲቱን ንብ ሁኔታ በመከታተል ነው። የስብ ማጣበቂያው ከተጠናቀቀ በኋላ አምራቾቹ ፍሬሞቹን ከቆፎው ውስጥ ያወጣሉ። በዘመናዊ ፋብሪካዎች ውስጥ በሙቀት በሚሰሩ የቢላ አሰራሮች የሰሙን ሽፋን ካነሱ በኋላ ፍሬሞቹን ሴንትሪፉጋል ኤክስትራክተር በሚባሉ ማሽኖች ውስጥ ያስገባሉ። ይህ ማሽን በፍጥነት ሲሽከረከር ማሩን ከሰሙ ውስጥ አንጥሮ ያወጣዋል። የሰሙ አወቃቀርም ሳይበላሽ ስለሚቆይ ንቦቹ ድጋሚ ሊጠቀሙበት ይችላሉ። በመቀጠል ማሩ በቀጫጭን ማጣሪያዎች አልፎ ወደ አይዝጌ ብረት ታንከሮች ይገባል። ከዚያም በዘመናዊ ማሽኖች ታሽጎ ወደ ዓለም አቀፍ ገበያ ይላካል። ይሁን እንጂ ይህ ሴክተር ለአየር ንብረት ለውጥ እጅግ ተጋላጭ ነው። የድርቅ መራዘም እጽዋት አነስተኛ አበቦችን እንዲያመርቱ ስለሚያደርግ የንቦችን ማር የማከማቸት አቅም ይፈትነዋል። በሌላ በኩል የቱርክን የግብርና ገጽታ ሙሉ የሚያደርገው የአንጎራ ፍየል ሀብቷ ነው። ይህ የእንስሳት ዝርያም ከአንካራ ክልል ጋር በጥብቅ የተያያዘ ሲሆን በረጅም በሚጠቀለልና ለስላሳ ጸጉሩ ይታወቃል። ከዚህ ጸጉር ሞሄር የተባለም እጅግ ውድ ቀላልና ጠንካራ የተፈጥሮ የጨርቃ ጨርቅ ጥሬ ዕቃ ይመረታል። ሞሄር ከፍተኛ ጥራት ላላቸው ሽራቦች፣ ሻርቦችና የፋሽን ልብሶች ያገለግላል። የአንጎራ ፍየሎች ዋና ልዩነታቸው በማዕከላዊ አናቶሊያ የሚገኙትን ደረቅ ፕላቶች፣ ተራራማ ቦታዎችና አነስተኛ ማዕድን ያላቸውን ድንጋያማ መሬቶች ተቋቁመው መኖር መቻላቸው ነው። የውሃ እጥረት ባለባቸውና ሰብል ማብቀል በማይቻልባቸው ቦታዎች ላይ ፍየል ማራባት መሬቱን በአግባቡ ለመጠቀም ያስችላል። አርሶ አደሮች ፍየሎቹን በግጦሽ መሬት ላይ የሚያሰማሩ ሲሆን በክረምት ወቅት ተጨማሪ መኖ ያቀርቡላቸዋል። ጸጉራቸው ከተሸለተ በኋላ እንስሳቱ ለብርድ ተጋላጭ ስለሚሆኑ ልዩ ፕሮቴክሽን ይደረግላቸዋል። የተሸለተው ጸጉር በርዝመቱ በለስላሳነቱና በንጽህናው ከተለየ በኋላ ወደ ፋብሪካዎች ይላካል። ከዚያም ታጥቦ ተበጥሮና ተለይቶ ወደ መፈተል ደረጃ ያድጋል። ምንም እንኳን ሴክተሩ ባለፉት 10 ዓመታት ውስጥ በቁጥር አነስተኛ ቢሆንም ቱርክ አሁንም በዓለም የሞሄር ኢንዱስትሪ ውስጥ ከፍተኛ ድርሻ አላት። ወደ መጠጥ ስንመጣ ደግሞ ብዙዎች ቱርክን ከቱርክ ቡና ጋር ያያይዟታል። ነገር ግን በሀገሪቱ የዕለት ተዕለት ሕይወት ውስጥ ዋናው መጠጥ ሻይ ነው። በምስራቃዊ ጥቁር የባህር ዳርቻ በሚገኘው ሪዜ ክልል የአገሪቱ ዋና የሻይ ማምረቻ ማዕከል ይገኛል። ይህ አካባቢ ከሌላው የቱርክ ክፍል ሙሉ በሙሉ የተለየም አየር ንብረት አለው። በአንድ በኩል ባህር፣ በሌላ በኩል ተራራ፣ ከፍተኛ እርጥበትና ዓመቱን ሙሉ የሚያስፈልግ ዝናብ አለው። በ2023 ቱርክ 343500 ቶን የሚሆን ሻይ አምርታለች። የሀገሪቱ ነዋሪዎች በዓመት በነፍስ ወከፍ እስከ 4.6 ኪሎ ግራም ሻይ ይጠቀማሉ። በሪዜ በሚገኘው ተራራማ መሬት ምክንያት ሻዩ የሚሰበሰበው በሰው ኃይል ወይም አነስተኛም የካፕሱል ማሽኖችን በመጠቀም ነው። ከተሰበሰበ በኋላም ቅጠሎቹ በፍጥነት ወደ ፋብሪካ በመሄድ የማድረቅ፣ የማሽተት፣ የማፍላትና የማሸግ ሂደቶችን ያሳልፋሉ። በሌላ በኩል የቱርክ የግብርና መሰረት የሚባለው ስንዴ ነው። ቱርክ ስንዴን ለሀገር ውስጥ ፍጆታ ብቻ ሳይሆን ወደ ውጭ ሀገር ዱቄት በመላክ በዓለም ላይ ካሉ ትልልቅ ሀገሮች አንዷ ሆናለች። በ2024 ብቻ ቱርክ 3.02 ሚሊዮን ቶን የክስ ዱቄት ወደ ውጭ ሀገር በመላክ 1.16 ቢሊዮን ዶላር ገቢ አግኝታለች። በአናቶሊያ ፕላቶ ላይ የሚመረተው ስንዴም በዘመናዊ ኮምባይን ሃርቨስተርስ ከተሰበሰበ በኋላም ወደ ግዙፍ ጎተራዎች ይጓዛል። በዱቄት ፋብሪካዎች ውስጥ አውቶሜቲክ ማሽኖች ስንዴውን አጽድተውና ፈጭተው ከፍተኛ ጥራት ያለው ዱቄት ያዘጋጃሉ። ነገር ግን እነዚህ ሁሉ ስኬቶች እያሉ ቱርክ አሁን ላይ የተጋረጠባት አዲሱ የውሃና የአየር ንብረት ቀውስ ምንድን ነው? አገሪቱ ከባህር ስር እርሻም እስከ አኳካልቸር ያሉ አዳዲስ ዓለም አቀፍ ቴክኖሎጂዎችን በመጠቀም የወደፊት ህልሟን እንዴትስ ለማዳን እየሞከረች ነው? አብረን እንመልከተው። ቱርክ በግድቦች ግንባታ፣ በዘመናዊ የጠብታ መስኖ፣ በልዩ ልዩ የሰብል ምርጫዎችና በከፍተኛ የቴክኖሎጂ አጠቃቀም አማካኝነት የደረቅ መሬቷን የግብርና ተአምር መፈጸም ብትችልም ወደፊት የሚጠብቃት መንገድ ግን ሙሉ በሙሉ ከአደጋ ነፃ አይደለም። በቅርብ ዓመታት ውስጥ አገሪቱ የገነባቸው ይህ ግዙፍ የግብርና ኢንዱስትሪም ከአዳዲስ አስፈሪ የተፈጥሮ ፈተናዎች ጋር ተጋፍጧል።
ለ10 ዓመታት ያህል ከመሬት ስር ያለውን የውሃ ሀብት ከመጠን በላይ ማውጣቷንና የአየር ንብረት ለውጥ ያስከተለው ረጅም ድርቅ በማዕከላዊ አናቶሊያ የግብርና ውበት የነበሩትን ለም መሬቶች መሸርሸር ጀምረዋል። በኮንያ ፕላቶ ላይ መሬት ውስጥ በድንገት የሚፈጠሩት ግዙፍ የመሬት መስመጦች ተፈጥሮ ለሰው ልጅ እየሰጠችው ያለው የመጨረሻ ማስጠንቀቂያ ይመስላሉ። የውሃው መጠን እየቀነሰ በመጣ ቁጥር ከተራራዎቹ የሚወርዱት ወንዞችም የቀደመ ሞገሳቸውን እያጡ መጥተዋል። በተጨማሪም በቲግሮስና ኤፍራጥስ ወንዞች ላይ የተገነቡት ግዙፍ ግድቦች በታችኞቹ የተፋሰስ ሀገሮች ማለትም በሶሪያና በኢራቅ በኩል ከፍተኛ የጂኦፖለቲካ ውጥረት እንዲፈጠር ምክንያት ሆኗል። የውሃ እጥረት አጠቃላይ የአካባቢውን ሰላምና የምግብ ዋስትና ስጋት ውስጥ በከተተበት በዚህ ወቅት ቱርክ ቀደም ሲል የተጠቀመችበትን የውሃ አስተዳደር ወደ ተሻለና ዘመናዊ ደረጃ ማሸጋገር ግዴታ ሆኖባታል። አገሪቱ አሁን ላይ ባህላዊውን እርሻም ሙሉ በሙሉ በመተው እያንዳንዷን የውሃ ጠብታ በዲጂታል ሴንሰሮችና በሰው ሰራሽ አስተምሮ ማለትም ኤአይ ወደሚቆጣጠሩ አውቶሜትድ ስርዓቶችን እየተሸጋገረች ትገኛለች። አነስተኛ ውሃ የሚጠቀሙ በህንፃዎች ውስጥ የሚካሄዱ ቨርቲካል ፋርሚንግና ድርቅን የመቋቋም አቅማቸው ከፍተኛ የሆኑ የዘር አይነቶችን ማልማት የቱርክ አዲሱ የህልውና አቅጣጫ ሆኗል። ነገር ግን የምግብ ዋስትናን የማረጋገጥና የተፈጥሮ ገደብን የማሸነፍ ትግል በቱርክ የደረቅ መሬት እርሻዎች ላይ ብቻ የተገደበ አይደለም። በዓለም ዙሪያ የሚገኙ ሳይንቲስቶችና የግብርና ባለሙያዎች ከጊዜ ወደ ጊዜ እየጨመረ የመጣውን የህዝብ ቁጥር ለማቅለልና እርሻ መሬት ማነስን ለመቋቋም ሲሉ ወደ አዳዲስና አስደናቂ አማራጮች ላይ ፊታቸውን አዙሯል። ከነዚህ አዳዲስ ግኝቶች መካከል ደግሞ የባህር ስር እርሻም፣ የከፍተኛ ደረጃ የአሳና የሰማያዊ ኢኮኖሚ ማለትም ብሉ ኢኮኖሚ ልማቶችን ይገኙበታል። በጣሊያን የባህር ዳርቻ አቅራቢያ የሚገኘው ኔሞስጋ ማይደን ማለትም ኔሞስ ጋርደን የተባለው የባህር ስር ግሪንሃውስ ፕሮጀክት የዚህ አዲስ ዘመን ትልቅ ማሳያ ነው። ከባህር ወለል በታች በሜትሮች ርቀት ላይ በተቀመጡ ግልጽ የባዮስፌር ጉልላቶች ውስጥ አፈርና ትራክተር ሳያስፈልግ አትክልቶችና ፍራፍሬዎች ማደግ ችለዋል። በባህር ውሃ ትነት አማካኝነት በጉልላቶቹ የውስጥ ክፍል ላይ የሚፈጠረው የውሃ ጠብታም ተክሎቹ የሚያስፈልጋቸውን እርጥበት በራሳቸው መንገድ እንዲያገኙ ያደርጋቸዋል። የባህሩ ሙቀት ተፈጥሯዊ የሙቀት መቆጣጠሪያ በመሆን ያገለግላል። ይህ አሰራር የወደፊቱ ዓለም የውሃና የመሬት እጥረትን እንዴት ማሸነፍ እንደሚችል የሚያሳይ ትልቅ ተስፋ ነው። በተመሳሳይ መልኩ በቪየትናምና በሌሎች የእስያ ሀገሮች የሚካሄደው የባህር ውስጥ የሎብስተርና የሲውድ እርሻም የዓለምን የምግብ አቅርቦት ቅርጽ እየቀየረው ይገኛል። ይህ የሎብስተር እርሻም በዘመናዊ አኳካልቸር ውስጥ የውሃን ኦክሲጅን፣ የጨዋማነት መጠንና የሙቀት መጠንን በውሃ ስር በሚቀመጡ ሴንሰሮች አማካኝነት በሰከንድ ልዩነት ይከታተላል። የባህር አረም ደግሞ የምግብ ምንጭ በመሆን ብቻ ሳይሆን በካርቦን ዳይኦክሳይድ ቅነሳና የባህርን ስነ ምህዳር በማጽናት ረገድ ትልቅ የተፈጥሮ ማጣሪያ ሆኖ ያገለግላል። እንዲሁም የባህር ጥቁር ወርቅ በመባል የሚታወቀው የባህር ኪያር ማለትም ሲ ኩከምበር እርሻም የተፈጥሮ ሀብትን ሳይጨርሱ በሰው ሰራሽ ኩሬዎችና ማራቢያዎች ውስጥ ማርባት እንደሚቻል አሳይቷል። እነዚህ ሁሉ አሰራሮች የሚያስረዱት አንድ ዋና እውነት አለም። የሰው ልጅ ፈጠራና ቴክኖሎጂ ሲጣመሩ ከተፈጥሮ ገደቦች በላይ ሊከውኑ ይችላሉ። በመጨረሻም የቱርክ የግብርና ጉዞ ለዓለም የሚሰጠው ትልቅ ትምህርት አለም። አንድ ሀገር በግብርናው ሴክተር ስኬታማ ለመሆን የግድ ሰፊ ለም መሬት ወይም የተትረፈረፈም የዝናብ ውሃ ሊኖራት አይገባም። ይልቁንም አርቆ አሳቢ የፖሊሲ እቅድ፣ ዘመናዊ የኢንጂነሪንግ ስራዎች፣ የቴክኖሎጂ አጠቃቀምና እያንዳንዱን የተፈጥሮ ሀብት በቅልጥፍና ማስተዳደር መቻል ዋናው ቁልፍ ነገር ነው። ቱርክ አስቸጋሪውንና ደረቁን መሬቷን ወደ ቢሊዮኖች ዶላር የግብርና ሀብት ቀይረዋለች። ምንም እንኳን አዳዲስ የአየር ንብረት ፈተናዎች ከፊቷ ቢደቀኑም በቴክኖሎጂና በፈጠራ የታገዘው አዲሱ ጉዞዋ አሁንም ቢሆን ለብዙ ታዳጊ ሀገሮች ትልቅ ምሳሌ ሆና ቀጥላለች። ለዛሬው በዚያ በቃን። በቀጣይ በሌላ ኤፒሶድ እስክንገናኝ ደህና ሁኑ።